ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ላይክ ሼር እያደረጋችሁ ግቡ ማለት ነው። እንግዲህ ትላንትና የተፈጠረው አይታችኋል። በአብርሽና በሩታ መካከል እንደዚሁም በሜሪ መካከል የተፈጠረው ግጭት በጣም ከባድ ነው። እንግዲህ ሜሪና ሩታ ቤተሰብ ዘመድ ናቸውና እንደውም መጀመሪያ እህቷ ነይ ነበር ያለችው። ያው ውስጣቸው ደግሞ ሲሻክር ዘመድ መሆናቸውን አወቅን ማለት ነው። እና እንግዲህ እስካሁን ድረስ ሄርሜላ አልተገኘችም። ትገደል በህይወት ትኑር የሚታወቀው ነገር የለም። አብርሽ በተቻለው አቅም ያው ማስረጃ አምጣ የሶስት ሰዎች ምስክር ይዘህና ስለተባለ እያፈላለገ ነው እንግዲህ መሆኑ ነው። እና በጣም የሚያሳዝነው ግን ሄርሜላ በዚህ መካከል እየተጎዳች ነው። ምክንያቱም ሄርሜላ ሴት ናት። ሴት ልጅ በየትኛውም ቦታ መጠቃት የለባትም። እዚህ ጋር ያደረገችው ነገር የለም። ሄርሜላ የሩታ ፍቅረኛ የነበረ አብርሽ ከሩታ ጋር ሲለያይ ወደ ወደዳት ሄደ ማለት ነው። ምክንያቱም ሩታ ለአብርሽ ፍቅር ይኑራት አይኑራት እሷ ናት የምታውቀው። አሁን ላይ ግን በፊት ታፈቅረው ተወዳው ነበር። እሱም ይወዳት ያፈቅራት ነበረ። በመሃል ደግሞ ሄርሜላ የምትባል መጣች። በሩታና በአብርሽ መካከል ክፍተት ተፈጠረ። አሁን ምንድነው እያልኩኝ ያለሁት? አሁን ይሄ ያለፈው ታሪክ ተውትና ልጅቷ ያለችበት ጠንከር ብላችሁ ህግ የለም ቢባልም በራሳችሁ ፈልጋችሁ ማግኘት አለባችሁ። እዚህ ጋር ደግሞ የሄርሜላ ቤተሰብ ለምን ወጥተው አይናገሩም ለምትሉ የሁሉም ሰው ቤተሰብ በሚዲያ መታየት ይፈልጋል ወይም ደግሞ ሚዲያ ላይ መውጣት ይፈልጋል ማለት አይደለም። ገብቷቸዋል። እዚህ ጋር ሄርሜላ ሚዲያ ላይ ስለወጣች የሄርሜላ ቤተሰብ ሚዲያ ላይ ወጥተው እንደዚህ እንደ አብርሽ እህቶች ምናምን ያወራሉ ማለት አይቻልም። ምክንያቱም የሁላችንም ፍላጎት ስለሚለያይ። ስለዚህ አሁን ምንድነው መደረግ ያለበት? ዳኒና አብርሽ ተይዘዋል ተባለ። ግን ዳኒና አብርሽ ብቻ መያዛቸው ምንድነው ዋናው? ይሄ ጠንሳሿ ሩታ ሳትታሰር ሳትያዝ ለምንድነው አብርሽ ብቻ ሊታሰር የተፈለገው? እኔ አልገባኝም። ማን ነው ኤፍሬምና ዳኒ እና እዚህ ጋር መታሰር ካለባቸው ከሀስ ከፓ ያሉ እሷን ይጎዳሉ፣ እሷን በቃ ያግቷታል ወይም ጉዳት ያደርሱባታል የተባሉ ሰዎች ናቸው በሙሉ ወደ እስር ቤት መክተት ያለባቸው እንጂ ሁለት ሰዎችን ብቻ ዋናው አንቀሳቃሿ ሩታ በሰላም እየኖረች እነዛ ልጆች ከኋላ ያሉ ልጆች መታሰራቸው እኔ አግባብ ነው አልልም። መታሰር አለባቸው የተጠረጠሩ ሰዎች ስለሆኑ። ሩታ ደግሞ ዋና በቃ አክተር ናት። ስለዚህ ሩታን ትታችሁ ኤፍሬምና ዳኒን ስለያዛችሁት ሄርሜላ ትገኛለች ማለት አይደለም። ሩታ ደግሞ ጭካኔሽ በልክ አርጊው። ይሄ ስርዓት ማጣትሽ፣ ለሰው ልጅ ክብር እንደሌለሽ ማሳየትሽ በልክ አድርጊው። የሰው ልጅ ሁሌ ቆሞ አይሄድም። አንድ ቀን እኮ ወይ የአብርሽን ድጋፍ ወይም የሜሪ ድጋፍ ልትፈልጊ ትችያለሽ። ሜሪን በዚህ ደረጃ አውርደሽ ንቀሽ ማናገርሽ፣ ሜሪ እኮ ዩቲዩበር መሆን አልነበረባትም። ትልቅ አርቲስት ናት። በጣም ትልቅ፣ በጣም ብዙ የሆኑ ፊልሞች የሰራች ለማታውቋት ማለት ነው። እዚህ ከመንደር ዩቲዩበሮች ጋር ስለተቀላቀለች ራሷን ትንሽ አወረደች እንጂ እኮ በጣም ትልቅ አቅም ያላት አርቲስት ናት። እና በዚህ ደረጃ አንቺ ማውራትሽ እኔ እንጃ። እኔ በጣም ከበድሽኝ። ማለትም በጣም ከባድ ሰው ነሽ። በቃ አናቅሽም ማለት ነው። የእውነት ተመልካች አንቺን አያቅሽም ማለት ነው። በዚህ ደረጃ በጣም ነው የተቀየርሽው። ክፉ ሴት ሆንሽ። እኔ እንጃ የእውነት አብርሽን ማጣትሽ ነው ክፉ ያስደረገሽ ወይስ በሄርሜላ መበለጥሽ ነው? በዚህ ደረጃ ሰው ላይ እንደዚህ አፍሽን መክፈትሽ የእውነት ስርዓት የሌለው ንግግር፣ ለሰው ልጅ በቃ ማይገባ ንግግር ልትናገር የቻልሽው ተጎድተሻል። አዎ ጉዳቱ እንድትጎጂ ያደረገሽ
አንቺ ለአብርሽ ባሳየሹ ወይም በሰጠሹ ክብር ሲጀመር ከመጀመሪያም ጀምሮ አብርሽ ለአንቺ ክብር ነበረው። አንቺ ነሽ ብዙ ጊዜ ከነዳኒ ከተለያዩ ሰዎች እየመጣሽ ስትጫወችበት ፍቅሩን ይሄ እንደ ቀልድ ስታደርገው የነበረው። ግን ሴት ናት የምትጎዳው። አንቺ ነሽ የተጎዳሹ። ልጅሽን ይዘሽ ቁጭ ብለሻል ማለት ነው። እና ቢያንስ ለልጅሽ የልጅሽ አባት እና የልጅሽን አባት በዚህ ደረጃ መጉዳትሽ ተገቢ ነው አይደለም። ሁለት ደግሞ የልጅቷን ቤተሰብ እየተጎዱ ነው። በዙሪያ ያሉ ሰዎች ይጎዳሉ። ይሄንን ማሰብ አለብሽ። አንቺ አብርሃምን መጉዳት ከፈለግሽ በራሱ ማለትም አብርሽ ሄርሜላ እኔ እንጃ እኔ እንዴት አስበሹ በዚህ ደረጃ ክፋት የእውነት አግተሻት ከሆነ ግን እናንተ ካልያዛችኋት እቺ ልጅ እናንተ ካላስጠፋችኋት ማን ነው ሊያጠፋት የሚችለው? ምክንያቱም ጠላቶቼ እነዚህ ሰዎች ናቸው አለ አብርሽ አይደለም? እኛም እያየን ያለው ይሄ ነው። አንቺም ከወራት በፊት ስትናገር የነበረ እኔ ሩታ አይደለሁም አብርሽና ሄርሜላ ካለያየሁ በዚህ ወር ውስጥ ብለሽ እቅድ ይዘሽ እቅድሽን ለተመልካች ተናግረሻል። እና ለተመልካች ክብር የለሽም አሁን ላይ። እኔ ያለፈው ታሪክሽን አይደለም እያወራው ያለው አሁን በዚህ በሳምንት ውስጥ በተለይ ሄርሜላ ከጠፋች ጀምሮ የምታሳዩ አክት ጥሩ አይደለም። እንደተባለውም ሜሪ እንዳለችሽም የትኛውም ወንድ በግድ ና ብለሽ ቤትሽን ልታስገቢ አቺም። ወንድ ልጅ ልቡ ከወጣ ወጣ ነው፣ እስከሚወጣ ትታገያለሽ። ከወጣ ግን መመለስ አትችም በጭራሽ። በቃ በጭራሽ ወንድ ልጅ ከቆረጠ ቆረጠ ነው። ወንድ ልጅ እስከሚቆርጥ ድረስ ነው። ሴቶች እንደውም በጣም እንቆያለን፣ እልህ ይዘናል። በቃ በወንዶች ከሱ ጋር ከአብርሽ ጋር በመለያየትሽ ውስጥሽ ተሰብሮ ሊሆን ይችላል፣ ይሰበራልም። ይሄ ሚዲያ ያወቀው ነው። ብዙ ነገር ጠብቀሽ ነበር ከሱ ጋር ይኸው ትዳር መስርተሻል፣ ልጅ ወልደሻል ምናምንና አመት በማይሞላው ሰዓት ነው እንግዲህ ይሄ ሁሉም ብጥብጥ የተፈጠረው። ስለዚህ አሁንም ቢሆን ልጅቷን ይዘሻት ከሆነ ለተመልካችም ክብር ይኑርሽ። ሲቀጥል ደግሞ ቤተሰብ የሚባል ነገር አለ። እቺ ልጅ ቤተሰብ ያላት ልጅ ናት። እናት አንቺ እናት አለሽ አይደለም? ለምሳሌ አንቺ ጠፍተሽ እናትሽ ምን አይነት ስሜት ሊሰማት እንደሚገባ ማሰብ አለብሽ። እቺ ልጅ ከመንገድ ላይ ነው እንግዲህ በቃ እኮ ከኤፍሬም ካወሩ በኋላ ወደ ቤቷ አልገባችም። ስለዚህ እዚህ ጋር ማነው ሩታ እያንቀሳቀሰችው ነው ያለው ይሄ ታሪክ ማለት ነው። ስለዚህ ዋናዋ መታሰር አለባት። ስትታሰር ልጁ ለሚለው ነገር ቀድማ ማሰብ ነበረባት። የሰውን ሰው ስታግት ወይም ደግሞ ስትደብቅ ማለት ነው። ልጄስ ምን ይሆናል ነገ? እቺ ልጅ ቢይዛት ምን አይነት ጉዳት ይደርስብኛል? እታሰራለሁ አልታሰርም? ቀድማ ነበር ማሰብ ነበርባት እንደ ወለደ ሰው ማለት ነው። እና ወጣት ነሽ፣ በዚህ ደረጃ ክፋትን ንግግርሽን ማረም አለብሽ። በቃ ከኔ በላይ ማንም ሰው የለም እያልሽ ነው። አሁን ትላንትና ያሳየሽው አክት እኔ ነኝ፣ በቃ እኔን ብቻ ስሙኝ፣ በቃ እኔ ሁሉም ነገር ላይ መብት አለኝ፣ እኔ አቅም አለኝ እያልሽ ነው። ገብቶሻል? ይሄ ሁሉም ዝና፣ ይሄ ሁሉም እውቅና የሆነ ሰዓት ላይ ይጠፋል። ትላንትና የነበሩ ትልልቅ ዩቲዩበሮች አሁን የሉም፣ ጠፍተዋል ማለት ነው። እንደምታያቸው በጣም ይሁኝ እኔ ነኝ በቃ ሚዲያውን የተቆጣጠርኩት ያሉ ልጆች ጠፍተዋል። እናንተ ያው አሁን በቅርብ ከሁለት ዓመት በኋላ ነው የመጣችሁ። ስለዚህ ይሁኝ ማለት ደብቁኝ ያመጣል። ስርዓት ይኑርሽ፣ ስትናገሪ ስርዓት ይኑርሽ፣ ለተመልካች ክብር ይኑርሽ። ሲቀጥል ደግሞ ለሰው ልጅ ማዘን አለብሽ። እኔ በጣም ልቤ ተነካ ከምር። እኔ ሄርሜላ ይሄን ያህል አድናቂው አይደለሁም። እኔ የሩታ ደጋፊ ነበርኩኝ። ግን አሁን ላይ የምታሳየው ነገር ማለትም በዚህ ደረጃ ሴት ልጅ ላይ መጨከን ምን አስፈለገ? ምን እየተደረገች ነው እቺ ልጅ? አሁን ምን አይነት ህይወት ውስጥ ነው እቺ ልጅ አሁን ያለችው? ሄርሜላ እየበላች ይሆን? እየጠጣች ይሆን? ጥሩ መኝታ እየተኛች ይሆን? የሚታወቀው ነገር የለም። በህይወት ትኑር አትኑር እንደ ቤተሰቦቿ ምን እያሰቡ ነው? እኛ ተመልካቾች በዚህ ልክ ልባችን ተነክቶ ለሄርሜላ ስናዝን ቤተሰብ፣ እናት፣ አባት፣ ወንድም እህቶቿ ምን እየተሰማቸው ነው? ልጅ እንዴ ይሄ ነገር ምንም ሊገባኝ አልቻለም። ለምን በቃ በቶሎ መፍትሄ እንደማይፈየድለት ሚዲያ ላይ ወጥታ እንደዚህ ሪያክት እያደረገች በቃ ሄርሜላ ስለጠፋች እንኳን የምንም አዘኔታ የሌላት ሴት በቃ ይሄ እኮ ግልጽ የሆነ
ጠለፋ ነው። ተጠልፋለች። የጠለፈቻት ሩታ ናት። እኔ ዳኒ ይኖርበት አይኖርበት አይደል ነው። ያው ሜሪ ብላለች፣ ሰምቻቸዋለሁ። በር ስር ሆኜ ሶስቱ ሲዶልቱ እንደዚህ አይነት ኬዝ ውስጥ እኔ ሊጨምሩ ነበር፣ እኔ ደግሞ አልፈለግም ብዬ ወጣሁኝ አለች ማለት ነው። እና ትላንትና ምንም ሳትሆኑ 5 ሳንቲም ሳይኖራችሁ ብዙ ያሳለፋችሁ ጓደኛዎች አላችሁ። እነሱንም ጭምር እያስቀየምሽ ነው፣ ተመልካች እያስቀየምሽ ነው። አብርሽን በጣም ወደ መጥፎ ስሜት ውስጥ የከተሹ ነው። ምንም ቢሆን የልጅሽ አባት ነው። የእውነት ከአብርሽ ጋር ለመታረቅ ለመቀጠል ከፈለግሽ በዚህ አይደለም። ይሄ ልብ የሚሰብር የሚያናድድ ሴራ ነው የሰራሹ። እንደዚህ ስላረግሽ ልጅቷን ስላገርሻት ወይም ስለደበቅሻት አብርሽን አገኘዋለሁ ማለት ዘበት ነው። ተመልካቾቼ ሀሳብ አስተያየት ካላችሁ ጻፉልኝ ማለት ነው። እናንተስ ምንድን ነው የምትሉት? በቃ ሩታ ልክ ናት ብላችሁ ነው የምታስቡት? አብርሽስ እንደዚህ በቃ በየቀኑ ከተለያዩ ሰዎች ቪዲዮ እየሰራ መፖሰት ነው ያለበት ወይስ ጠበቃ አድርጎ በውስጥ መስመር እየገባ ከካሜራ ጀምራ ፈልጎ ወንጀለኞቹን ለህግ ማቅረብ ነው የሚሻለው ወይስ ሚዲያ ላይ መጮህ ነው የሚገባው? እኔ ምንም ስላልገባኝ ያው የገባኝ ነገር ነው ወደ እናንተ ማደርሰው። ስለዚህ የገባኝ ነገር ሩታ ክፉ 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 ሴት ማይገልጻት እንዳለችው ሜሪ ዝም ብላ ሰዎቹን ከስርስር የምትጎዳ ሴት ናት። በጣም በቃ እንደዚህ አይነት ሰዎች መፍራት አለባችሁ። ምንም እንዳልተፈጠረ ምላሰ ቀል ምንድን ነው የሚባለው? ጮሌ ምላስ። በጣም እኔ እንጃ፣ በጣም ነው ያስጠላችኝ። እውነት በጣም አናደደችኝ። በዚህ ደረጃ ለሴት ልጅ ያውም ያቺ የመሰለች ልጅ እንዴ በዚህ ደረጃ መጉዳት እና የሰፈሯ ልጆች፣ የሄርሜላ የአካባቢዋ ጓደኞቿ፣ ዘመዶች ካላችሁ ማድረግ ያለባችሁ እርምጃ ውሰዱ። ሩታ ሄርሜላን እንደደበቀቻት ሩታ መደበቅ አትችልም፣ መደበቅ አትችሉም፣ መያዝ አትችሉም። እውነት እንዴ ሰው ሲጨክንባችሁ ጥፉን ነው መጨከን ያለባችሁ።